ሰላም ሰላም የኔ ወርቆች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ ፈጣሪ ይመስገን። ዛሬ ያው አንድ አስደሳች የሆነ ቪዲዮ ይዤላችሁ መጥቻለሁ። ብቻችንን ሆነ እንጂ ሌሎቹ አልጨረሱም ቀረጻ እንጂ እነ ኤፊን እና ሳዶን ምናምን ጠርቀም አድርጌ ጠርቼላችሁ ማን የተሻለ ይወደኛል የሚለውን ነገር እንድትለዩ አደርጋችሁ ነበረ። ግን እኔ መለይበት ነበር። ይሄ ቪዲዮ ግን በሚያሳዝን ሁኔታ ያው ከምጠፋባችሁ ቢያንስ ለነገ ምናምን ፖስት የሚሆን አንድ ቪዲዮ ዛሬውን ልቅረጽ ብዬ ነው እንጂ የሀሳብ ወዳጅና ጠላቴን ያስለየኝ ነበር። በቃ ይሁን፣ ግን ከምጠፋ ይሻላል ብዬ ልሰራላችሁ እና ምን መሰላችሁ የቪዲዮ ሀሳብ የመጣው ከምን መሰላችሁ? መጀመሪያ አንድ ጓደኛችን ታማ ነበር ዛሬ እና እንኳን ቀላሉን አደረገልሽ የኔውድ እንኳን ክፉ አላየሽ ካንቺ ህመም ነው ይሄ ሀሳብ የመጣው። አይኑ ትሰድቢኛለሽ፣ ትንሽ ልትመጪኝም ትችላለሽ፣ መብትሽ ነው። እኔ አልቃወምሽም፣ መብትሽ ነው። እውነት ምንም አልናገርም። እና ምን መሰላችሁ ሀሳቡ እሷ እዚህ ጋር ቀዘቀዘኝ ምናምን እንትን ነበርና እሷ ቀላል ሆኖላት ብርድ ነው ተብላለች ዛሬ። እና እኔ ግን ከበድ ያለው ነው ማመጣበት ዳጊ ላይ ከበድ ያለው ማመጣበታለሁ። ከበድ ያለው ነገር ደግሞ ምን ያክል ያስጨንቀዋል የሚለውን አብረን እናያለን። ያው አሞኛል ነው የሚለው ማለት ነው በሌላ አማርኛ። ያው አብረን ቀረጻ ነው ያልነው ዛሬ እና እኔ ቀረጻ ጨርሼ በጊዜ መጥቻለሁ። ዛሬ ገብርኤል ነው ሶ ዳቦ ምናምን አዘጋጅቻለሁ። እሱን ትቆርጥልኛለህ ምናምን ብዬው እየመጣ ነው። አይ ይውጣም አላውቅም፣ ብቻ ና ብዬ ደውዬለታለሁ። ከዛ ዳቦ እያስተካከልኩ እያለ የእሷን መታመም አስቤ ስደውልለት ያሳብ መጣልኝ። እኔ እህታችሁ እንግዲህ ያው ላስጨንቅላችሁ ነው ዳጊ። በደንብ አድርገን እናስጨንቀዋለን። በደንብ ኮስተር ምንም መሳቅ የለም ማስታወቅ የለም። አያቅብኝም፣ አስደነግጠዋለሁ። ምን ላደርግ መሰላችሁ? እዚህ ጋር ኩል አስቀምጫለሁ። ትንሽ አይኔን ጠቆር እናደርገዋለን። እስቲ እና ያው ቀረጻኔ ቀድሜ ስለጨረስኩኝ ሐኪም ቤት በምን ሰዓት ሄድሽናል የሚለው ጥያቄ አጠይቅም። ባይሆን ትንሽ ቀን ደህና ነበርኩኝ፣ ስስቅ ስጫወት ነበረ። እሱ ነው ትንሽ የሚያስጠረጥረኝ። ያው ህመሜን ለመርሳት ነው ስስቅ የነበረው ብለን እናስመስላለን። ይጋ ይጣፋል ብዬ አስባለሁ። እንግዲህ ይመጣል ይተቀበላል። አይታየም ብቻ አጉሬን ለስራው ከብዙ ጥበቃ በኋላ ዳጊ እንግዲህ መምጣቱ አይቀርም እና በስተመጨረሻ መጣ። እየበላሽ ነው እንደበርዘት ሰው ጋር ነበር እንዴ? እዚህ ጋር ወጣሽ እንዴ? ከፍተህ ሄዷል። እስቲ ምንድን ነው ፊትሽ? ትንሽ አሞኝ ነው። ምን ሆነሽ? ትንሽ ራሴን አሞኝ። አሁን በሰላም ነው እንደወራ ነው? በሰላም አይደል እንደሆነ ያወራ ነው? ምን ሆነሽ? እኮ ዝም ብሎ ምንሽ ምን ሸራሽ ባራዱ ልስጥሽ ራስሽን አለቅ ጊዜ ውስጥ አለ ሻንጣ ውስጥ ቅድም ሻንጣ ውስጥ ሻንጣ ውስጥ የማይግሬን ምን ያደርግልሻል? ስትጀምር ለራስ ምታት ጥሩ ነው ሲባል በጣም ነው ያመመሽ? በምንድን ነው የጀመርሽ? ሰሞኑን ሙሉ እያመመኝ ነው እኮ። ታዲያ መድኃኒት ልግዛልሽ? ትውጫለሽ? ገዝተህ ትመጣለህ? አዎ ከወሰድሽ ቆይ ሐኪም ያዘጋጃል፣ እሱን ትገዛለህ፣ ወረቀት ትሰጥካለህ። ሐኪም ቤት ሄድሻል? ከቀረጻ ስወጣ ቀጥታ ሐኪም ቤት ነው የሄድኩት። ይሄን ያለው እንደምመሽ ደህና አልነበርሽ እንዴ? ቀን አዎ፣ ግን ያው ለመርሳት እየሞከርኩ ቆይቷል እንዴ ከመመሽ? ትኩሳት እንኳን የለውም፣ ደህና ነሽ? ያቃጠለኛል፣ ውስጤ በጣም ይቃጠላል። እንዴት እስከ ዛሬ ተደሰነግ? መቼ ነው የጀመርሽ? ቅድም ደህና ነበርሽ እኮ አሁን ደካከምሽ። ምን ሆነሽ ነው?
አሞክ ህመምህን ስታውቀው ይደክማል። ገባ? መጀመሪያ ጤነኛ ነበርክ እኮ ሳታውቀው። ምን አለሽ? እሺ ሐኪም ቤት እሱ ከባድ ነው። ከባድ ምንድን ነው ከባድ? ደም ያስፈልግሻል። ደም? አሁን ደም ይሰጥሽ ያስፈልጋል አለ። ከዚህ በፊት እንደዚህ አይነት ነገር አሞሻል እንዴ? የሆነ ጊዜ ደም ማነስ ያመኛል። ደም ማነስ እንዴ? ታዲያ ምንድን ነው መፍትሄው? ደም የሚሰጠኝ ሰው ማግኘት ነው። ደም የሚሰጠኝ ሰው እንደዚህ ይታዘዛል እንዴ? እንዴት? እኔ አላውቅም። ደም የሚሰጥ ሰው ምናምን አንቺ ነሽ የምትፈልጊው? አይ እነሱ ናቸው ግን አጡ። ተመሳሳይ እኛ ጋር የለም ወይ ደም ባንክ ምናምን ይላሉ። እዛ እስክንሄድ እዛ ደግሞ በወረፋ ነው ምናምን ጊዜ የለም አሉ። ቶሎ ደም ማግኘት አለብሽ። ይሄን ያህል እንዴት ነው እንጂ ደም እስኪያስፈልግሽ ድረስ ራስሽን ነው ስማት አድርገሽ ነው እንዴ? ሲሪየስ ኬዝ እኮ ነው። አዎ ግን በቃ ደም ያስፈልገኛል። ምንድን ነው እሺ ደምሽ አይነት? ኤቢ ነው ያሉኝ። ኤቢ ኤቢ አይደለም ኤ ነው። ኤ ኖርማል ነው ወይስ ኤ ፕላስ? ኤ ፕላስ ኤ ነው ኖርማል። ላተኛ ዙረኛ ቅድም ራሱ ዳቦን እየጋገርኩኝ ታች በጣም አስራ ይመጣሉ። ይነዝረኛል ዝም ብሎ። በደንብ ታይተሻል? ግን ደህና ቦታ ነው የታየሽ? አይ ደም ነው። ደም ሲሆን ይነዝራል፣ ስቶቭ ይነዝራል ምናምን። ስቶቭም ይነዝረኛል። ቅድም ምጣዱ እየነዘረኝ ነበር። ከዛ እንደውም ሴትዮዋ ምንድን ነው ምጣዱ ተበላሸ እንዴ ምናምን ብላ በታየችው። ታዲያ ምንድን ነው የሚሻለው? ወይ በደንብ ካልታየሽ ሐኪም ቤት እንሂድ። ደህና ቦታ ነው የሄድኩት። በዛ ላይ ታውቃለህ ደሞዝ ማለቂያ ነው። ታዲያ ምን ይሻላል? ቆይ ደም እኔ መስጠት አልችልም? የኔ ኦፕላስ ግን በየሳምንቱ ነው የሚሰጠው። በየሳምንቱ ቼክ እየተደረገ በሁለት ሳምንትም የሆነበት ጊዜ አለ። በእርግጥ ግን ቼክ እየተደረገ በየሳምንቱ ይሰጣል። ችግር የለውም። እሱ የሚቻል ከሆነ እንትን እናናግራቸው። አንተም ትጎዳለህ። እኔ ምን እጎዳለሁ? ኖርማል እኮ ነው። እንዴት በየሳምንቱ ደም ስትሰጥ? ኖርማሊ ለግሱ ሲባል አይደል? እንዴም ችግር አለ? በየሳምንቱ አይደለም፣ በየ6 ወር ምናምን እኮ ነው የሚለገሰው። በየሳምንቱ ሲጀመር እንዴት እነሱ እንደዛ ያዙልሽ? እንደዛ አሉኝ። እንግዲህ በየሳምንቱ ደም ማግኘት አለብሽ ቢያንስ ለ6 ወር አሉ እኮ። አይ ሌላ መፍትሄ እንፈልጋለን፣ ሕክምና ይኖራሉ። ግን የደሙን ቢያንስ እስከዛው እንትን እንላለን። በቃ እንፈልጋለን። እስከዛው ደግሞ የኔን እንጠይቃለን። ችግር የለውም። እኔ እንጃ መስጠት መስችልም አይመስለኝም። ለምን አንቺ? እኔ እንጃ። ኦ ምንድን ነኝ? ኦ ፕላስ እና ለኤ ይሰጣለሁ ፕላስ? አዎ ለሁሉም ነው የሚሰጠው? አዎ ኖርማል፣ ችግር የለውም። እሱ እንጠይቃለን። እሺ በቃ እሺ። መድኃኒቱስ ምንድን ነው? ሌላ ከደም ሌላ የሀገር መድኃኒት ነው ያዘዘልኝ፣ ጽፎልኛል። ብር ስለሌለኝ አልገዛም። ምን ያህል ነው? እንጂ ወደ 4,000-5,000 ነው እኮ። አፋጣኝ ከሆነ የግድ መገዛት አለበት። እሱን ግዛ መጀመሪያ። ብር ከየት አመጣለሁ? ብር ችግር የለውም እንዴ። ብር ትላለች እንዴ? ጊዜ የሚሰጥ ነገር ነው እንዴ? ብሩ ችግር የለውም። እንግዛ መጀመሪያ፣ መድኃኒቱን እንግዛ። ከየት አምጥቼ ነው የምገዛው? አምጥቻ አትበይ፣ ችግር የለውም። ብሩን በቃ እኔ እንትን እላለሁ፣ እንግዛ። ከየት ታመጣለህ አንተስ? ለምን ችግር የለውም፣ እሱ አያሳስብም። እንደ ትልቅ ነገር ለምርት ሸወር ከየት ታመጣለህ ትያለሽ እንዴ? እንግዛ መድኃኒቱን መጀመሪያ፣ ከዛ የደሙን እናናግራቸዋለን። መስጠት የምችለውን ያህል እኔ እሰጣለሁ፣ ችግር የለውም። እሺ በቃ እንደዚህ አትንገ። ግን ለምግብ በየሳምንቱ መውሰድ ይቸግረኛል። ታዲያ ምን ማድረግ ይቻላል? ማኪ ከጤና የሚብስ ነገር አለ እንዴ? ወይ ካልሆነ ጸበል እንሄዳለን። እኔ ጸበል አልፈልግም። ለምን ደግሞ ፈልጊው? አላውቅም። በቃ ጸበል ይኸው ቤት ያለውንም አልጠጣሁትም። እንደምታየው ለምን ነው የማትጠጪው? ሙሉ ነው። መች ነው ያመጣነው? አብረን ሄደን
እኮ በቃ ጸበል እንሄዳለን። ማኪ ቀልድ ነው እንዲያሽ እግዚአብሔር ያውቃል። እንትን የሚል ነገር የለም። አላውቅም። ጸበል ጠጣም አይጠጣልኝም። በቃ ያስጠላኛል። ሲጀመርሽ በሽታ የሰይጣን ነው። በቃ ጸበል እንሄዳለን፣ ትጠመቂያለሽ፣ ትጠጫለሽ፣ ትድኛለሽ። ምንም አዲስ ነገር የለም። እኔ አልሄድም ጸበል። ምን ማለት ነው አልሄድም? በቃ አልሄድም ጸበል። ለምንድን ነው የምትታሰሪበት? ቤተክርስቲያን ደስ አይለኝም ምናምን። ጠዋት ራሱ ሄደን በቃ እየጨነቀኝ ነበር። በቃ መንፈስ ነው የሚጫወትብሽ። እንደዚህ የሚባል ነገር የለም። እንሄዳለን ቤተክርስቲያን፣ ጸበል ትጠመቂያለሽ። ያ መንፈስ ነው። ሰይጣን አለብሽ ልትለኝ ነው? አንቺ ትቀልጃለሽ እንዴ? አንቺማ ፈልገሽ ነው መንፈሱን፣ እሱ አይደለም የሚፈልገሽ። አልሄድም ቤተክርስቲያን አልሄድም ይባላል እና መንፈስ አለብሽ እያልከኝ ነው? ኦኬ አሁን እሱን ከኔ ጋር ትጨቃጨቂ። ነገ በጠዋት ጸበል እንሄዳለን፣ ትጠመቂያለሽ። በቃ አልገባኝም። ቆይ ሰይጣን አለብሽ እያልከኝ ነው? ማኪ ምንድነው የምታወሪው? በቃ በሽታ ሲጀመር ሰይጣን ነው። በቃ ትጠመቂያለሽ ጸበል እኮ ሰይጣን ነው በሽታው። እኔ ውስጥ ያለው በሽታ ሰይጣን ነው። ሰይጣን ነው ያለብኝ። ምን ሆነሽ ነው? በሽታው ነው መነጫነጭሽ? ምን ማለት ነው? ጸበል እንሂድ ስልሽ ይሄ መነጫነጭ ነው? ጸበል እንሂድ ስልሽ ሰይጣን አለብሽ ምናምን ካለሽ ምኑን ከምኑ ነው የምታገናኙ? ራስህ እኮ ነው በሽታ ሰይጣን ነው። ሰይጣን ነው የሚጫወት፣ መንፈስ ነው የሚጫወትብሽ። ምን ማለት ነው ይባላል? ማኪታ ተረጋጊ። ህመሙ ይሆናል እንደዚህ የሚያነጫነጭሽ፣ ችግር የለውም። በስመ አብ አልከው? ምንድን ነው በስመ አብ ብለሃል? ኧረ እኔ አላልኩም እንዳትል። ለምን እንዳትል? በቃ እንዳትል እንዴ? ማኪ ሙድያሽ ነው አክሻ ተጨማለቂ እንዴ? እሱ አንተ ነገር ኩፉ አንቺ ማኪ ነይ በቃ እንትን በይ፣ መድኃኒቱን እንግዛና እንምጣ። ጠዋት ጸበል ነይ ማኪ፣ ጸበል አድርግብሽ። እንዴ ምንድን ነው ጸበል እንዳታመጣ? ከመቼ ወዲህ ለቀቂኝ። ከመቼ ወዲህ ነው እንደዚህ የሚያደርግ? እና ልንገርህ ሙድያሽ ነው አይደል? አትጨማለቂ ማርያም። ልቀቂኝ። ቀልዴን እኮ ቀለድኩኝ። ጸበል አድርግልሽ። አመመኝ አለሽ? እንዴው አልፈልግም ዳጊ። በእንደናት ባባጂ ቀልድሽ ከሆነ ፍቺ። እንደዚህ አይነት ቀልድ አይመቸኝም። ቀልድ ካልሆነ ደግሞ ልቀቂኝና ጸበል አድርግልሽ። ለምንድን ነው እያመመኝ ነው እኮ ታዲያ እንደ ስለሚያስፈልገኛል። ደም እኮ ስለሚያምሽ አይደል? እንደ ጸበል አድርግልሽ። ደም ጠጣለሁ። ደም ጠጣለሁ። እየሳቅሽ ነው አይደል? ሙድያሽ ነው። አትጨማለቂ ወደዛ ማርያምን፣ አትጨማለቂ። የምርሽ ነው? እየሳቅኩ ነው። እያበድሽ ነው እንዴ? ምን እየፈርሽ ነው እንዴ? እኔ እኮ ደስተኛ ነኝ፣ ጤነኛ እኮ ነኝ ዳጊ። በዛች እንዳነካኝ። ያናንሽ አንቺ ምርሽ ነው ማርያም፣ እየቀለድሽ አይደለም? እሷን አትጥራት እንዴ! አትጃጂ ማርያም፣ ማኪ አትጃጂ። እየቀለድሽ ነው። ይዘድዛ ጀዝባ እኔ ለምርት ይዛለች እንዴ? እየቀለድሽ ነው። ቀልድ ነው። ፍራንክ ነው ማለት ፍራንክ ነው።
አይ ማርያምን 50-50 ሆንኩኝ። ወርሳ ደነገጥኩ። ሁኔታሽ ያስቃል እና ከዛ ደግሞ የምርሽን መስሎኝ ደግሞ በማይሳቅ ነገር ሳኩ እንዴ ደነግጣለሁ። ከዛ ደግሞ ቆይ አሁንስ የምርሽን ነው ወይስ ምንድን ነሽ? ምን ይሆንሽ ነው? ቪዲዮ የቱ ጋር ነው? የምን ቪዲዮ? ፍራንክ ነው ካሜራ እስኪ በስመ አብ በይ በስመ አብ በይ አንቺ ራስሽ ላይ ፈልፈላት ያለሽ እንዴ እንደዚህ በሽታ ትጠራለሽ? ስታስጠላ ተጃጃች ማርያምን አንቺ ፕራንክ አሳባተሽ የህፃን ስራ ነው የሚሰሩ ኮንተንት አተሽ ነው አሳባተሽ ነው ማርያምን አሳባት ሪዘርቭ ወደዛ አንቺ እንደዚህ ነገር ሰው ይደነግጣላት እንዴ በህመም አይቀለድም ሲጀመር በቃ ምንድነው ፍታ እንዴ ከፍታ ፈታ ፖዚሽን ተወችልሽ ምንድነው ምን እያዜርክ ነው? ፖዚሽን ሰላም በላቸው። እሺ ዛጋር ሰላም ደናችሁ ሰላም ናችሁ ብላችሁ ለጎነ እኔ በመጎና አንቺ ነሽ በሽተኛው ደም ያስፈልግሻል። አረዞር ወይ የምር የምትታመም ያሰጥሽ ማርያምን እንዴ ለምን ማን ያምንሻል? ፕራንክ ነው በቃ የምር ስታመማ ሆስፒታል ደውሎልህ ምናምን ነው። እንደውም ኦፕላ በዚህ አጋጣሚ አወቅኩኛው እንደምትቸገር አጠገቤ ደም እንዳለ አወቅኩ። አያርግብኝና አይቸግረኝም ነው አያርግብኝ እግዚአብሔር ያርቅልሽ በሉኝ ደግሞ ስማውልሽ ቦሬ እንዳይመጣብኝ ችግር የለውም። ካስፈለገሽ ችግር የለውም ትወስጃለሽ። 72 ኪሎ ነኝ እስኪያልቅ ትጠጫለሽ። ለምን ያስፈልገኛል? አያስፈልገኝም እግዚአብሔር አለ። ታው እንደዚህ አይነት ነገር አይከለድ ፈርቼ ነበር ነው ማለት በቃ ራሴን አደፋፍሬ ስሪ ካለበለዚያ እውነት ጠፋና ስንት ቀን 5 ቀን ነው ምናምን ነው የሚለው ዩቲዩብ ከለቀኩ እንደባለፈው ጠፍተልን ቀር ነው እና በቃ ካልሰራን ብዬ ሰራው እንጥፋ ሰራው ካስከፋው ይቅርታ እንግዲህ ያው የእንጀራችን ጉዳይ ነው። በቃ አረዞር ገቢር ነው ዘራታተ ቢት አይዞህ በቃ አልሞትም። እግዚአብሔር ማርያም አልሞትም። አረ ችግር የለውም ሞትም ንፍሮ ነው በሬ የለም ተስፋ አድርገው እና እንወዳቸዋለን። ሰላም በላቸው። ሰላም አልካቸው? ሰላም አልካቸው። እማ ግን የመልስ መጥቶ ነው ፊክስ እናደርገዋለን። አንሳስብ ምን ልታረገኝ ነገርሽ አበልኩኝ ብትለኝ አመመኝ ብትለኝ ተፈነከትኩ ብትለኝ አላምንም። ለምን አላለኝ? አንቺ ነሽ ምን ነገርኝ ኮንተንት እንት እሺ መቻል ወዳችኋለሁ።